በዚህ ቪዲዮ ደግሞ ስለ ጃቫስክሪፕት ሪከርሲቭ ፋንክሽንስ እናያለን። ዋት ኢዝ ሪከርሲቭ ፋንክሽን? ሪከርሲቭ ፋንክሽን ማለት እየደጋገመ ራሱን የሚጠራ ፋንክሽን ማለት ነው። ፋንክሽን ዛት ኮልስ ኢትሰልፍ። ለምሳሌ ፋክቶሪያል ነምበሮች እንደ ሪከርሲቭ ፋንክሽን ማየት እንችላለን። ኤን ፋክቶሪያል ማለት ኤን ታይምስ ኤን ማይነስ ዋን ታይምስ ኤን ማይነስ ቱ እያለ ይቀጥላል ማለት። 6 ፋክቶሪያል ብናይ 6 ሲባዛ በ5 ሲባዛ በ4 ሲባዛ በ3 ሲባዛ 2 ሲባዛ በ1 እንደዚህ ያለ ይቀጥላል። ነገር ግን ይሄ ማኑዋሊ ስንጽፈው ለምሳሌ ቁጥሮቹ በሚሊዮን ቢሆንና በመቶዎች በሺዎች ቢሆኑ ይህን ነገር መጻፍ በጣም አስቸጋሪ ነው። ይህንን ሎንግ የሆነ ወይ ታዲያ ቀለል አድርገን በፋንክሽን መጻፍ እንችላለን። ይህ ሎንግ እና ስልች የሆነ ወይ አሳጥረን በፋንክሽን መጻፍ እንችላለን። ይህንንም በምሳሌ እንየው። ለመነሻ ያህል የኤችቲኤምኤል ኮድ አለ። ጃቫስክሪፕቱ ኮኔክት ተደርጓል። ቼክ ለማድረጊያ ጃቫስክሪፕት ላይ አንድ ኮድ እንጽፋለን። console.log connected። ይህን በብራውዘር ለማየት ራይት ክሊክ አድርገን ኦፕን ዊዝ ላይቭ ሰርቨር ብንል ብራውዘር ላይ ፋንክሽንስ ፓርት 3 የሚለው መጣ አለን። ነገር ግን አላማችን ጃቫስክሪፕት ኮዱ ማየት ስለሆነ ራይት ክሊክ አድርገን ኢንስፔክት ከዛ ኮንሶል ብንል ኮኔክትድ የሚለው መጥቷል ማለት ነው። ስለዚህ ኮኔክት አድርገናል ማለት ነው። ከዚህ በመቀጠል ይህን ክሊር እናድርገውና ፋክቶሪያል ነው ያለን። አንድ የፋክቶሪያል ፋንክሽን እንሰጠዋለን። ኔሙን ፋክቶሪያል እንበለው። ፓራሜትሩን ደግሞ ፋክቶሪያል ፋንክሽን አንድ ቁጥር ብቻ ስላለው ኤን ይበቃዋል። ከውስጥ ደግሞ ኮንዲሽን እንስተው። ፋክቶሪያል ቁጥሩን ቼክ የሚያደርግበት ኮንዲሽን ኢፍ ኮንዲሽን እንስተው። እዚህ ጋር ኮንዲሽኑን ቼክ የሚያደርግበት ነው። ለምሳሌ የኛ ኮንዲሽን ፋክቶሪያል ሊቀጥል የሚችለው ኤን ቁጥሩ አንድ እስከሚሆን ስለሆነ ኤን ስትሪክትሊ ዋን ከሆነ ሪተርን ዋን፣ ኤን አንድ ከሆነ አንድን መልስልኝ ነው እያለ። ይሄን ኬዝ ቤዝ ኬዝ እንለዋለን። ቤዝ ኬዙ ስቶፕ የሚሆነው አንድ ሲደርስ ነው። ስቶፕ ዘ ሪከርሽን ዌን ኤን ሪችስ አንድ። ይሄ ኬዝ አንድ ከሆነ ፋንክሽኑ ስቶፕ ያደርጋል ማለት ሪከርሽን ፋንክሽኑ ስቶፕ ያደርጋል። ካልሆነ ግን ኤልስ እንልና ቀጣዩን ኬዝ እናያለን። ኤልስ ውስጥ አንድ ቦዲ እንከፍታለን። ሪከርሲቭ ኮል ይቀጥላል። መልቲፕላይ ኤን ባይ ፋክቶሪያል ኦፍ ኤን ማይነስ ዋን። ስለዚህ ሪተርን ኤን ታይምስ ፋክቶሪያል ኤን ማይነስ ዋን። ይህን ፋንክሽን ክሊር በሆነ ወይ ዲክሌር አድርገን ጨርሰናል። ጃቫስክሪፕት ይህን ፋንክሽን ከሚሞሪ ላይ ያስቀምጠዋል። በየትኛውም ጊዜና ቦታ ስንጠራው ደግሞ አውትፑት ለማየት console.log ፋክቶሪያል ለምሳሌ 6 ብናይ አውትፑት ለማየት ስክሪናችንን ጎን በጎን አድርገው ከዚህ እንደምናየው 720 መጣ ማለት ነው። ለምሳሌ ሌላ ቁጥር ብንጨምር ኮፒስት አድርገን ሌላ ቁጥር ብንጨምር ይሄን 7 9 10 ብናደርግ እነዚህን ቁጥሮች ያገኘን ማለት ነው። ቁጥሮችን እንደዚህ ብናቀይራቸው 10 6 7 እያልን ብንቀይር አውትፑት እነዚህን አውትፑቶች ማግኘት ይቻላል ማለት ነው። በመቀጠል የምናየው ይሄ እንዴት ሊሰራ ቻለ የሚለውን አንድ ባንድ እናያለን። ታች ያለውን ኮሜንት እናደርገውና ፕራክቲካሊ በተለይ ለጀማሪዎች ይሄ ኮድ እንዴት ክሊርሊ ሊሰራ ይችላል የሚለውን አንድ ባንድ እናየው። ኮሜንት እናስቀምጥና መልቲ ኮሜንት ሲናሪ ኩዛችንን እናየው። ኤን ስንት አለ ማለት ነው? ኤን 6 አለን። ፋክቶሪያል 6 ነው። የ6ን አንድ ባንድ በተግባራዊ ምሳሌ ለማየት ነው። ይሄን ነገር ጃቫስክሪፕት እንዴት እንደሰራው ማለት በመጀመሪያው ዙር 6 ኤን ስንት አለ? 6 አለ። ይችን የኤን ቫልዩ በማን ቦታ ትተካለች ማለት ነው? በኤን ቦታ። ኤን አሁን 6 ነች። ኤን ወይም 6 ማለት ነው ከአንድ ጋር እኩል ናት አይደለችም? ስለዚህ ይሄ ኮንዲሽን ፎልስ ስለሆነ ወዴት ይመጣል? ከዚህኛው ኤልስ ኮንዲሽን ውስጥ ይገባል። ኤልስ ላይ ደግሞ ኤን ቫልዩዋ ስንት ነው? 6 ሲባዛ ፋክቶሪያል ከዛ እዚህ ቅንፍ ውስጥ ያለው ስንት ማለት ነው? 6 ሲቀነስ 1 ያማር ስንት ይወጣል? 5 ፋክቶሪያል 5 ሆነ ማለት ነው። አሁን የኤን ቫልዩ ስንት አለች? 5 ከኮንዲሽኑ ቼክ አድርጋታለሁ። ስቲል ፎልስ ነው ምክንያቱም ኤን አንድ ስላልሆነች። ስለዚህ ሁለተኛው ዙር ይሄ ፈርስት ራውንድ ነው። ሰከንድ ሁለተኛው ዙር ላይ ደግሞ 6 ሲባዛ ቅንፍ እንከፍታለን 5 ሲባዛ ይችኛው ፋክቶሪያል የምትለው ማስገባት እንችላለን። 5 ሲባዛ ከዛ ይችን 4 ትሆናለች ማለት ነው። 5 በሰዓት ይሄ ሰከንድ ራውንድ ነው። በእርግጥ ፋንክሽን ስለሆነ አንድ ጊዜ ከጠራን በኋላ ጃቫስክሪፕት በራሱ ጊዜ ነው እየቆጠረ ሊሄድ የሚችለው። እኛ ግን አስዩም ማኑዋሊ ብናስበው በዚህ መልክ ይሄዳል እያልን ማለት ነው። አሁንም 4 ከአንድ ስለምትበልጥ እኩል ስላልሆነ ይሄ ኮንዲሽን ለሶስተኛው ዙር ይቀጥላል። ኮፒ እናደርገውና ቅንፍ እንከፍታለን 4 ሲባዛ በዚህ በኩል ሌላ ተጨማሪ ቅንፍ ያስፈልገናል።
እቺ ፋክቶሪያሏ 3 ትሆናለች። ስቲል አሁንም ይሄ ሰርድ ራውንድ ላይ ነው። ፎርዝ ላይ ደግሞ ኮፒ እናድርገው ነው። እዚህ ጋር 3 ትገባለች። እነሱን ከፍታለን። በቅድሚያ 3 ሲባዛ ፋክቶሪያል 2 ትሆናለች ነው። እንዲቀንስ መጨመር አለብን። እንደዚህ ይቀጥላል። አሁንም የመጨረሻው ዙር ስንት ደርሷል? 2 ደርሷል። ሁለትም ከአንድ ጋር እኩል ስላልሆነ 2 ፋክቶሪያል ፎርዝ ራውንድ ማለት ነው። ይሄንም አንድ ስቴፕ ኮፒ ፔስት አደርጋለሁ። እዚህ አሁን ስንት አለኝ? 2 አለኝ። 2 ሲባዛ ፋክቶሪያል ስንት ሆነ ማለት ነው? 1 ቀነፍ እዚህ ጋር እንጨምራለን። ይሄ እየጨመረ ነው የሚቀንፉ በስቴፕ ካለ የመጀመሪያው 1 ነው 5 ያለ ከዛ 2 ይሆናል 3 ይሆናል። አሁን ፋክቶሪያላችን ስንት ነች ማለት ነው? 1 ደርሳለች። ኮንዲሽን ቼክ ስናደርገው ይቻል ከዚህ ካለችው 1 ጋር እኩል ናቸው። ስለዚህ ምን እናገኛለን? ማለት ፋክቶሪያል 1 እናገኛለን ማለት ነው። የመጨረሻ ኮንዲሽናችን እዚህ ጋር ስለዚህ ምን መጻፍ አለብን ማለት ነው? ምን ይመጣል? 1 ስለሆነች ሪተርን 1 ያደርጉልኛል። እቺ በምን ትተካለች ማለት ነው? በ1 ትተካለች። ይሄን ኮፒ እናድርገውና አንድ ጊዜ እቺ ኤን ፋክቶሪያል የምትለው በምን ትተካለች ማለት ነው? በ1 ትተካለች። 1 እንጽፍበታለሁ። በዚህ መልክ ተጻፈ። 6 ሲባዛ በ5 በቅንፍ ውስጥ ሲባዛ በ4 በቅንፍ ውስጥ ሲባዛ በ3 በቅንፍ እዚህ ጋር 4 ቅንፍ አለ ማለት ነው። 2 ሲባዛ በ1 3 ሲባዛ በ3 9 ልክ የዚህ ቶታል ቫልዩ ስለዚህ 720 ይመጣው ነው። ካልኩሌት የምናደርገው በስልካችን ወይም በካልኩሌተር። ስለዚህ ይህንን ረጅም መንገድ ፋክቶሪያል ቁጥር መጠን አድርገው በዚህ በቀላሉ ይሰራል ማለት ነው። ልክ ከታች እንዳየ ነው። ለምሳሌ ይሄ ቁጥር 100 ቢሆን ቁጥሩ ትልቅ እየሆነ ሲሄድ ይህን ማኑዋሊ ካልኩሌት ማድረግ በጣም አስቸጋሪ ነው። ፋክቶሪያልን በዚህ መልክ ማወቃችን ስራችንን ቀለል ያደርግልናል ማለት ነው። ከላይ እንዳየነው የፋክቶሪያል አገልግሎት ፋንክሽናችን ቀለል አድርገን ለመጻፍ ነው። ለምሳሌ ይሄን 10 ቁጥር ስናደርገው ራሱ ስንት ደርሷል ማለት ነው? 3,628,800 ደርሷል። ለምሳሌ ይሄ ቁጥር 100 ቢሆን ደግሞ በጣም ግዙፍ ቁጥር ነው የሆነ 9.8 to the power 157 በጣም የሌለ ቁጥር ነው። ወይም 15 እናደርገው ራሱ በጣም ትልቅ ቁጥር ነው። 15 ፋክቶሪያልን ብናየው ስንት መጣልን? 15 3 ፋክቶሪያልን 15 ፋክቶሪያል ብናደርገው ስለዚህ 1 ትሪሊየን 307 ቢሊየን 674 ሚሊዮን 368 ሺህ መጣ ማለት ነው። ግን ይህን ማኑዋሊ እንስራው ብንል ምን ያህል ረጅም ጊዜና ጉልበት ሊወስድ እንደሚችል አስቡት። ፋክቶሪያል ግን በተለይም ከፋክቶሪያል ደግሞ ፋንክሽን ስንጠቀም ቀለል ባለ ሁኔታ በዚህ ኮድ ብቻ ይህን ረጅምና አድካሚ ስራ በቀላሉ መስራት እንችላለን ማለት ነው። ለዛሬው በዚህ ይበቃናል። ስለተከታተላችሁ አመሰግናለሁ። ላይክ፣ ኮመንት እና ሰብስክራይብ ማድረግ እንዳትረሱ። ማቴሪያል ለማግኘት ከስር ባለው ቴሌግራም ጆይን አድርጉ። ተጨማሪ ጥያቄ ካላችሁ በኮመንት ሴክሽን ላይ አሳውቁኝ፣ መልሳለሁ። በቀጣይ ሌሎች ተጨማሪ ፋንክሽን አይነቶችን ይዘን እንመጣለን። እስከዚያው ሰላም ሁኑ።